ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። የብልጽግናው አገዛዝ በአምቦ ከተማ 120 የተባለ አደገኛ ቡድን ማቋቋሙ ተሰማ። ቡድኑ በጦር መሳሪያ የሚደገፍ ሲሆን ህዝብን ይዘርፋል፣ ይደበድባል፣ የጦር መሳሪያ ይዞ በመሄድም ምርጫ ምረጡ የሚል ቅስቀሳ ያደርጋል ተብሏል። የዚህ ተልዕኮ የመጨረሻው ዓላማም የአማራ ተወላጆችን ከከተማዋ ማስወጣት እንደሆነም ተነግሯል። በከተማዋ ህዝቡ በከፍተኛ ሽብር ውስጥ የገባ ሲሆን ሚስጥሩ ሲጋለጥ የብልጽግናው ሹማምንት አስቸኳይ ስብሰባ ጠርተዋል። ዝርዝሩን አሰናድተነዋል። ከአርባ ጉጉ እስከ ወለጋ ካሪሲ እስከ መላው አማራ ክልል ማንነትን መሰረት አድርገው የተፈጸሙ ጥቃቶች እንዲቆሙና ዓለም አቀፍ ዕውቅና እንዲያገኙ የሚጠይቅ አዲስ ንቅናቄ ተጀመረ። ሚያዝያ ወርን የአማራ የዘር ማጥፋት ዕውቅናና መታሰቢያ ወር በማድረግ የተጀመረው ይህ ዘመቻ ለተበደሉት ወገኖች ፍትህንና ለታሪክ ምስክርነትን ለመስጠት ያለመ ነው ተብሏል። ተጨማሪውን ይዘናል። የብልጽግናው አገዛዝ በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ ቀጥተኛ ይፋዊ የፖለቲካ ጫና ማሳደሩ ተሰማ። ድምፃዊው አዲሱን አልበሙን በተመለከተ ሊሰጠው የነበረው ጋዜጣዊ መግለጫም በአገዛዙ ታግዷል ተብሏል። የብልጽግናው ቡድን መግለጫውን ያገደው ከቁጥጥር ውጭ የሆነ የህዝብ ድምፅ ይፈጠራል በሚል ከፍተኛ ስጋት የመነጨ መሆኑም ተመልክቷል። ከድምፃዊው የቅርብ ቤተሰቦች የተገኙ መረጃዎች እንደሚያመለክቱት ቴዎድሮስ ካሳሁን በአገዛዙ የሚደረገውን ወከባና የደህንነት ክትትል በመቃወም የፈጠራ ነጻነቴንና የህዝብ ወገንተኝነቴን ማንም አያቆመውም ማለቱ ተሰምቷል። በዝርዝር ታደምጡታላችሁ። የዓለም የኃይል ሚዛን በመካከለኛው ምስራቅ ውጥረት መጋጠሚያ ላይ ቆሟል። በዋሽንግተን የባህር ላይ እገዳና በቤጂንግ ግልጽ ተቃውሞ መካከል የሆርሙዝ ሰርጥ የሀያላን ሀገራት የጡንቻ ማሳያ ሆኖ ቀጥሏል። የአሜሪካን ቀይ መስመር ጥሳ ያለፈችው የቻይና የነዳጅ ጫኝ መርከብና የባህረ ሰላጤው ሀገራት እየሰነዘሩት ያለው የእግረኛ ጦርነት ጥሪ ቀጠናውን ወደማይመለስበት የታሪክ ምዕራፍ እያሸጋገረው ይገኛል። በሱዳን እየተካሄደ ያለው ደም አፋሳሽ ጦርነት አገሪቱን ለከፋ የኢኮኖሚ ውድቀት መዳረጉ ተነገረ። በአሁኑ ወቅትም ከ10 ሱዳናውያን መካከል 7ቱ ለድህነት መዳረጋቸውን የተባበሩት መንግስታት ድርጅት አስታውቋል። ጦርነቱ ከተቀሰቀሰ 3 ዓመታትን ያስቆጠረ ሲሆን የድህነት መጠኑ ግጭቱ ከመጀመሩ በፊት ከነበረበት 38 በመቶ ወደ 70 በመቶ በማሻቀብ የ2 እጥፍ ጭማሪ አሳይቷል። ይህ በሱዳን ጦርና በፈጥኖ ደራሽ ኃይል መካከል የሚካሄደው ፍጥጫም በ10 ሺዎች የሚቆጠሩ ዜጎችን ለህልፈት በሚሊዮኖች የሚቆጠሩትን ደግሞ ለስደትና ለከፋ ረሃብ ዳርጓል። ዝርዝሩን ታደምጡታላችሁ። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃው እናመራለን። የብልጽግናው አገዛዝ በአምቦ ከተማ 120 የተባለ አደገኛ ቡድን ማቋቋሙ ተሰማ። ቡድኑ በጦር መሳሪያ የሚደገፍ ሲሆን ህዝብን ይዘርፋል፣ ይደበድባል፣ የጦር መሳሪያ ይዞ በመሄድም ምርጫ ምረጡ የሚል ቅስቀሳ ያደርጋል ተብሏል። የዚህ ተልዕኮ የመጨረሻው ዓላማም የአማራ ተወላጆችን ከከተማዋ ማስወጣት እንደሆነም ተነግሯል። በከተማዋ ህዝቡ በከፍተኛ ሽብር ውስጥ የገባ ሲሆን ሚስጥሩ ሲጋለጥ የብልጽግናው ሹማምንት አስቸኳይ ስብሰባ ጠርተዋል። ዝርዝሩ እንደሚከተለው ይቀርባል። የብልጽግናው አገዛዝ ምርጫው ከመድረሱ በፊት ተአምር ማሳየቱን ቀጥሏል። የአምቦ ከተማ 120 በተባለ የብልጽግና ማፊያ ቡድን መወረሯ ታውቋል። ነዋሪዎች ከቤታቸው እየተጠሩ ይደበደባሉ። ዘረፋውም የቀጠለ ሲሆን የጠፉ ሰላማዊ ሰዎችም በርካታ መሆናቸው እየተነገረ ነው። ይህ የሽብር ቡድን ከተማዋን የተቆጣጠረ ሲሆን የጦር መሳሪያ በመያዝ በመዝናኛ ቦታዎች ድንገት በመገኘት የፈለገውን ሰው እየደበደበ ወዳልታወቀ ቦታ እንደሚወስድም ታውቋል። ነገሩ ግን በዚህ ብቻ አያበቃም። በአንዳንድ የከተማዋ ክፍሎች ይኸው ብልጽግና ያሰማራቸው የማፊያ ቡድን የጦር መሳሪያ ህዝብ ላይ በማውጣት ብልጽግናን ምረጡ የሚል ሽብሩም ሌላ ተልዕኮ ነው። ከቦታው የወጡ መረጃዎች እንዳመለከቱት የዚህ ማፊያ ቡድን ተልዕኮ የመጨረሻ ግብ በከተማዋ መጤ የተባሉ አማራዎች ላይ ጥቃት መፈጸምና ከከተማዋ እንዲወጡ ማድረግ ነው ተብሏል። ነገሩ እርስ በርስ በሚመስል ተጀመረ እንጂ በኋላ ወደ አማራ ተወላጆች ሊዛመት እንደሚችል ታውቋል። በመሆኑም በአምቦ ከተማ የሚኖሩ የአማራ ተወላጆች ከመቼውም ጊዜ በላይ የመጣውን አደጋ በህብረት ሆነው እንዲጋፈጡ ጥሪ ቀርበዋል። ከዚህ በተጨማሪም በዚህ ቡድን ውስጥ እጃቸው አሉ የተባሉ የኦህዴድ ባለስልጣናት ማንነትም ታውቋል። በዚህም መሰረት ታከለ ኡማ የቡድኑ መሪ ሲሆን የአምቦ ከተማ ከንቲባ የሚሰጠውን አቅጣጫ ይፈጽማል ተብሏል። ኃይሉ ጎንፋ
ጎንፋ የተባለው ሌላኛው የኦህዴድ ባለስልጣን ደግሞ ሌላ የራሱ የማፊያ ቡድን እንዳለው እየተነገረ ነው። የብልጽግናው አገዛዝ በዚህ መንገድ በፍጥነት ወደ ሽፍትነት መቀየሩ ራሱን የኦሮሞ ህዝብን ሳይቀር ያስደነገጠ ሲሆን ፖለቲከኞችም ህዝቡ የአጸፋ ምላሽ ወደ መስጠት ምዕራፍ እንዲሸጋገር በመጠየቅ ላይ ናቸው። እስካሁን ድረስ ስለ ጉዳዩ የብልጽግናው አገዛዝ ያለው ነገር የለም ተብሏል። የብልጽግናው አገዛዝ በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ ቀጥተኛ ይፋዊ የፖለቲካ ጫና ማሳደሩ ተሰማ። ድምፃዊው አዲሱን አልበሙን በተመለከተ ሊሰጠው የነበረው ጋዜጣዊ መግለጫም በአገዛዙ ታግዷል ተብሏል። የብልጽግናው ቡድን መግለጫውን ያገደው ከቁጥጥር ውጭ የሆነ የህዝብ ድምፅ ይፈጠራል በሚል ከፍተኛ ስጋት የመነጨ መሆኑም ተመልክቷል። ከድምፃዊው የቅርብ ቤተሰቦች የተገኙ መረጃዎች እንደሚያመለክቱት ቴዎድሮስ ካሳሁን በአገዛዙ የሚደረገውን ወከባና የደህንነት ክትትል በመቃወም የፈጠራ ነጻነቴንና የህዝብ ወገንተኝነቴን ማንም አያቆመውም ማለቱ ተሰምቷል። በዝርዝር ታደምጡታላችሁ። ዝርዝሩ እንደሚከተለው ይቀርባል። በድምፃዊ ቴዎድሮስ ካሳሁንና በአገዛዙ መካከል ከፍተኛ ውጥረት መንገሱ በመነገር ላይ ነው። አዲሱ የቴዎድሮስ ካሳሁን አልበም በመጪው ሐሙስ እንደሚለቀቅ መታወቁን ተከትሎ በአብይ አህመድና ዳንኤል ክብረት የሚመራ ግብረ ኃይል በአርቲስቱ ላይ ከፍተኛ ጫና ማድረግ ጀምረዋል። ቴዎድሮስ ካሳሁን ዛሬ በአርቲስት ቴሌቪዥን መግለጫ የነበረው ቢሆንም የአገዛዙ ብሮድካስት ባለስልጣን ወደ ጣቢያው በመደወል መግለጫው እንዲታገድ አድርጓል። ስለ ጉዳዩ የተጠየቁት የጣቢያው ኃላፊዎች ዝርዝር መግለጫ መስጠት እንደማይችሉና የሚያውቁት ነገር እንደሌለ ተናግረዋል። በዳንኤል ክብረት የሚመራውና በአብይ አህመድ ቀጥተኛ ትዕዛዝ የሚንቀሳቀሰውና በአርቲስቱ ላይ የተቋቋመው መንግስታዊ ቡድን ክትትል በማድረግ ላይ እንደሚገኝም ከቤተሰቡ የተገኙ መረጃዎች አመልክተዋል። በብልጽግናው አገዛዝ ዘንድ ፍርሃት የነገሰው ቴዎድሮስ ካሳሁን ልክ እንደ 97ቱ ምርጫ ሁሉ ፖለቲካዊ ይዘት ያላቸው ስራዎች ለህዝብ ሊያቀርብ ይችላል በሚል ስጋት ነው። በዚህም መሰረት አልበሙ ላልተወሰነ ጊዜ እንዲራዘም ከመጠየቅ ጀምሮ ሌሎች ከፍተኛ መንግስታዊ ጫናዎች በድምፃዊው ላይ በመካሄድ ላይ ናቸው ተብሏል። የብልጽግና የሚዲያ ሰራዊት የቻለውን ያህል በአርቲስቱ ላይ ከዘመተ በኋላ ህዝባዊ ቁጣው ሲበረታ ያወጡትን መልእክት በማውረድ ጠፍተዋል። ከቤተሰብ የተገኘው ምንጭ ድምፃዊ ቴዎድሮስ ካሳሁን አሁንም በመኖሪያ ቤቱ እንደሚገኝና የመጣውን ለመጋፈጥ ዝግጁ መሆኑን የሚያመለክቱ ናቸው። በዘመነ ህወሓት ቴዲ አፍሮ ብዙ መስዋዕትነትን ሲከፍል የህወሓት አዝማች የነበሩ ግለሰቦች ዛሬ ድምፃዊ ቴዎድሮስ ካሳሁን ላይ መነሳታቸው ብዙዎችን አስቆጥቷል። እነዚህ ሰዎች በድምፃዊው ላይ ሀሳባቸውን ቢሰነዝሩም ህዝቡ በበኩሉ የኋላ ታሪካቸውን ሳይቀር በአደባባይ ማስጣት ጀምሯል። በዚህ የተሸነፈው የብልጽግናው አገዛዝ የደህንነት መዋቅሩን በአርቲስቱ ላይ ያሰማራ ሲሆን ይህ ዜና እስከተጠናከረበት ሰዓት ድረስ ምንም አዲስ ነገር አልተፈጠረም ተብሏል። ይህም ቢሆን ግን ቀላል ቁጥር የሌላቸው ሰዎች የቴዎድሮስ ካሳሁን ደህንነት እንደሚያሳስባቸው በመግለጽ ላይ ናቸው። ከቴዎድሮስ ካሳሁን ጋር እልህ እንደተጋቡ ከሚነገርላቸው ሰዎች ውስጥ ደግሞ አብይ አህመድ አንዱ ነው። ከዚህ ቀደም ወደ ህዝብ የላካቸው የብልጽግና አርቲስቶች በዝረራ ከመድረክ መውጣታቸው በአገዛዙ ቤት ጥሩ ስሜት እንዳልፈጠረ በመነገር ላይ ነው። በመሆኑም ፖለቲካዊ ብልጫ የተወሰደበት አገዛዙ የባሰ ኪሳራ ያመጣብኛል ብሎ ባሰበው ቴዎድሮስ ካሳሁን ላይ መዝመትን መርጠዋል። ከዚህ በተጨማሪም አብይ አህመድ የሚሰጣቸው ሀሳቦች ህዝብ ዘንድ ጉዳይ አለመሆናቸውንና አሁን ህዝባዊ መነቃቃት መፈጠሩ ነገሩን እንዳወሳሰበውም ይነገራል። የሆነው ሆኖ የድምፃዊው አልበም ሐሙስ የሚጠበቅ ሲሆን አገዛዙም ህዝቡም ተፋጠው ይገኛሉ ተብሏል። ከልጅነት ዕድሜው ጀምሮ ፖለቲካዊ ስራዎችን በማምጣት የሚታወቀው ቴዎድሮስ ካሳሁን በህወሓት ላይ ከፍተኛ ጫና አሳድሮ እንደነበር አይዘነጋም። አሁን ያለውም አገዛዝ ከዚህ እንደማይተርፍ የተገመተ ሲሆን በአዲሱ ስራ ላይ ግን ምን አይነት መልእክት ይዞ እንደሚመጣ የታወቀ ነገር የለም ተብሏል። ከአርባ ጉጉ እስከ ወለጋ ካሪሲ እስከ መላው አማራ ክልል ማንነትን መሰረት አድርጎ የተፈጸሙ ጥቃቶች እንዲቆሙና ዓለም አቀፍ እውቅና እንዲያገኙ የሚጠይቅ አዲስ ንቅናቄ ተጀመረ። ሚያዝያ ወርን የአማራ የዘር ማጥፋት እውቅናና መታሰቢያ ወር በማድረግ የተጀመረው ይህ ዘመቻ ለተበደሉት ወገኖች ፍትህንና ለታሪክ ምስክርነትን ለመስጠት ያለመ ነው ተብሏል። በዓለም ዙሪያ የሚገኙ የአማራ ተወላጆችና የሰብአዊ መብት ተሟጋቾች የሚያዝያን ወር የአማራ የዘር ማጥፋት እውቅናና መታሰቢያ ወር በማድረግ በተለያዩ ዓለም አቀፍ ንቅናቄዎች እያሰቡት ይገኛሉ።
ይህ ንቅናቄ በአማራ ሕዝብ ላይ ለዘመናት ሲፈጸሙ የቆዩና አሁንም በቀጣይነት ላይ ያሉ ማንነትን መሰረት ያደረጉ ጥቃቶች ዓለም አቀፍ ትኩረት እንዲያገኙ ለማድረግ ያለመ መሆኑም ተገልጿል። የዘመቻው አስተባባሪዎች ዝምታ ተባባሪነት ነው በሚል መሪ ቃል በሕዝቡ ላይ ለደረሰው በደል ፍትህና ተጠያቂነት እንዲሰፍንም ጥሪያቸውን እያስተጋቡ ነው። በተለይ ከአርባ ጉጉና በደኖ ጭፍጨፋዎች ጀምሮ በወልቃይት፣ በወለጋ፣ በአጣዬ፣ በአርሲና በአሁኑ ወቅትም በመላው አማራ ክልል እየተካሄደ ያለው ጦርነትና የንጹሐን ፍጅት ለዓለም አቀፉ ማህበረሰብ በዝርዝር ሊገለጽ እንደሚገባም ተመላክቷል። እንደ ሆሎኮስት፣ እንደ አርመኒያ የዘር ማጥፋትና የሩዋንዳው ኪዩቢካ ሁሉ የአማራ የዘር ማጥፋት ሰለባዎችም የሚታሰቡበትና የታሪክ ጠባሳዎች የሚፈወሱበት ቋሚ የመታሰቢያ ወር ሊኖረው እንደሚገባ አስተባባሪዎቹ ገልጸዋል። በተለይም በውጭ ለሚኖሩ ወጣቶችና ለዓለም አቀፉ ማህበረሰብ ትክክለኛውን መረጃ በማድረስ ረገድ ድርጅቶችና ተጽዕኖ ፈጣሪ ግለሰቦች የበኩላቸውን ሚና እንዲወጡም ተጠይቋል። መረጃዎችን በማህበራዊ ሚዲያዎች ላይ በስፋት ማጋራት ለተበደሉት ወገኖች ድምፅ የመሆን ግዴታ መሆኑም ተመላክቷል። ይህ መልእክት ብቻ ሳይሆን የህሊና ድምፅና የድርጊት ጥሪ ነው ያለው አስተባባሪ ኮሚቴው ዝምታው ለማንም ጥበቃ አይሆንም፣ ድምፅ መሆን ግን ለውጥን ይፈጥራል ብሏል። አስራት ሚዲያም እውነትን የሚያውቁና ፍትህን የሚፈልጉ ወገኖች ሁሉ ስለ አማራ ህዝብና ስለ ሰብአዊነት ድምፃቸውን እንዲያሰሙ ጥሪ ያቀርባል። የዓለም የኃይል ሚዛን በመካከለኛው ምስራቅ ውጥረት መጋጠሚያ ላይ ቆሟል። በዋሽንግተን የባህር ላይ እገዳና በቤጂንግ ግልጽ ተቃውሞ መካከል የቆመው የሆርሙዝ ሰርጥ የሀያላን ሀገራት የጡንቻ ማሳያ ሆኗል። የአሜሪካን ቀይ መስመር ጥሳ ያለፈችው የቻይና ነዳጅ ጫኝ መርከብና የባህረ ሰላጤው ሀገራት እየሰነዘሩት ያለው የእግረኛ ጦርነት ጥሪም ቀጠናውን ወደማይመለስበት የታሪክ ምዕራፍ እያሸጋገረው ይገኛል። የመካከለኛው ምስራቅ ቀውስ ወደ አደገኛ ምዕራፍ መሸጋገሩን የሚያሳዩ ዲፕሎማሲያዊና ወታደራዊ ፍጥጫዎችም በዛሬው ዕለትም ቀጥለው ውለዋል። በሆርሙዝ ሰርጥ ላይ የተጣለው እገዳና የቻይና ቀጥተኛ ጣልቃ ገብነት ዓለም አቀፉን የንግድ መስመር ለከፍተኛ ስጋት ዳርጎታል። የቻይና መንግስት በሆርሙዝ ሰርጥ ላይ የሚደረግ ማንኛውንም የባህር ላይ እገዳ ለዓለም አቀፉ ማህበረሰብ ጠላትነት ነው ሲል የፈረጀው ሲሆን አሜሪካ በኢራን ላይ የጣለችውን የባህር ላይ ትራፊክ እገዳ በይፋ ተቃውሟል። የቻይና መከላከያ ሚኒስቴር ባወጣው መግለጫ አሜሪካ ያወጣችውን ክልከላ በማናናቅ የሀገሪቱ የንግድ መርከቦች ጉዟቸውን እንደማያቋርጡ አረጋግጧል። ይህ መግለጫ በወጣ ጥቂት ሰዓታት ውስጥ በአሜሪካ ጥቁር መዝገብ ውስጥ የምትገኘው ሪች ስታር የተሰኘችው የቻይና ነዳጅ ጫኝ መርከብ የቤጂንግን ባንዲራ በጉልህ በማሳየት የአሜሪካንን የባህር ኃይል ክልከላ ጥሳ ማለፏ ተሰምቷል። ይህ እርምጃም በቤጂንግና በዋሽንግተን መካከል ያለውን ፍጥጫ ወደ ቀጥተኛ ግጭት ሊያመራው እንደሚችል ተንታኞች ስጋታቸውን እየገለጹ ይገኛሉ። በሌላ በኩል የኢራን የኒውክሌር ግስጋሴን ለመግታት የአየር ድብደባና ማዕቀብ ብቻውን በቂ አይደለም የሚሉ ድምጾች ከአረብ ሀገራት በኩል በከፍተኛ ሁኔታ እየተሰሙ ነው። የሳውዲ ንጉሳዊ ቤተሰብ አባላትን ጠቅሶ ኤን12 እንደዘገበውም የኢራንን ስጋት ለአንዴና ለመጨረሻ ጊዜ ለማስወገድ እንደ አውሮፓውያን አቆጣጠር በ2003 በኢራቅ ላይ እንደተደረገው አይነት የእግረኛ ጦር ወረራ መደረግ እንዳለበት አሳስበዋል። የተባበሩት አረብ ኤምሬትስም ይህንን አቋም እንደምትጋራ ተጠቁሟል። ይህ በእንዲህ እንዳለ ቴሄራን ለአሜሪካና ለእስራኤል ወታደራዊ ድጋፍ ሰጥተዋል ያለቻቸውን 5 ሀገራት በይፋ ከሳለች። ባህሬን፣ ሳውዲ አረቢያ፣ ኳታር፣ ዮርዳኖስና የተባበሩት አረብ ኤምሬትስ በኢራን ላይ ለደረሰው ወታደራዊ ጉዳት ተመጣጣኝ ካሳ እንዲከፍሉም የኢራን የተባበሩት መንግስታት አምባሳደር ጠይቀዋል። እነዚህ ሀገራት የአየር ክልላቸውንና መሬታቸውን ለጠላቶቻችን ክፍት በማድረግ በሉዓላዊነታችን ላይ ለደረሰው ጥቃት ተባባሪ ሆነዋል በማለትም ኢራን ክሷን አጠናክራለች። የአሜሪካ የስለላ ድርጅት ሲአይኤ እና ዘኒውዮርክ ታይምስ ባወጡት ሚስጥራዊ መረጃ ደግሞ ቻይና ዝቅ ብለው የሚበሩ አውሮፕላኖችን የሚመቱ በትከሻ የሚተኮሱ ዘመናዊ ሚሳኤሎችን ለኢራን እያቀረበች መሆኑን ጠቁመዋል። ምንም እንኳን ቤጂንግ ይህንን መሰረተ ቢስ ክስ ብላ ብታጣጥለውም ሲኤንኤን ግን መሳሪያዎቹ በሶስተኛ ሀገራት በኩል ዙረው ቴሄራን እንደሚገቡ የሚያሳይ መረጃ አለኝ ብሏል። ይህ እርምጃ አሜሪካ በመካከለኛው ምስራቅ ለዘመናት የገነባችውን የበላይነት እንዲያከትም ቻይና በስትራቴጂ እየሰራች መሆኑን የሚያሳይም ነው ተብሏል። በፓኪስታን ኢስላማባድ የተደረገው ድርድር ያለ ውጤት መጠናቀቁና ቻይና የኢራን ዋነኛ የነዳጅ ገዢ በመሆኗ ጉዳዩን የህልውና ጥያቄ አድርጋ መውሰዷ ቀውሱ በቀላሉ እንደማይረግብም አመላክቷል። ቀጠናውም በታሪክ ታይቶ የማይታወቅ ታላቅ ጦርነት አፋፍ ላይ መቆሙ የዓለምን ትኩረት ሰቅዞ እንዲይዝ አድርጎታል። በሱዳን እየተካሄደ ያለው ደም አፋሳሽ ጦርነት አገሪቱን ወደ ከፋ ኢኮኖሚ ውድቀት እየገፋት መሆኑ ተነገረ።
በአሁኑ ወቅትም ከ10 ሱዳናውያን መካከል 7ቱ ለድህነት መዳረጋቸውን የተባበሩት መንግስታት ድርጅት አስታውቋል። ጦርነቱ ከተቀሰቀሰም 3 ዓመታትን ያስቆጠረ ሲሆን የድህነት መጠኑ ግጭቱ ከመጀመሩ በፊት ከነበረበት 38 በመቶ ወደ 70 በመቶ በማሻቀብ የ2 እጥፍ ጭማሪ አሳይቷል። ይህ በሱዳን ጦርና በፈጥኖ ድራሽ ኃይሉ RSF መካከል የሚካሄደው ፍጥጫም በ10 ሺዎች የሚቆጠሩ ዜጎችን ለህልፈት በሚሊዮኖች የሚቆጠሩትን ደግሞ ለስደትና ለከፋ ረሃብ ዳርጓል። ለ3 ዓመታት የዘለቀው አስከፊ ጦርነት አገሪቱን ወደማያልቅበት ማህበራዊና ኢኮኖሚያዊ ገደል እየገፋት ይገኛልም ተብሏል። የተባበሩት መንግስታት ድርጅት በቅርቡ ይፋ እንዳደረገው ከሆነ በአሁኑ ጊዜ ከ10 ሱዳናውያን መካከል 7ቱ ለከፋ ድህነት ተዳርገዋል። ይህ አሃዝ ጦርነቱ ከመፈንዳቱ በፊት ከነበረበት 38 በመቶ ጋር ሲነጻጸር በ2 እጥፍ ገደማ የጨመረ ሲሆን የሀገሪቱን የጀርባ አጥንትም እየሰበረው መሆኑን ያሳያል ተብሏል። የተባበሩት መንግስታት የልማት ፕሮግራም UNDP የሱዳን ተወካይ ሉካሬንዳ ለAFP እንደገለጹት የድህነት መጠኑ በከፍተኛ ፍጥነት መጨመሩ የሀገሪቱን ህልውና አደጋ ላይ ጥሏል ብለዋል። እንደ ተወካዩ ገለጻ አሁን ላይ 70 በመቶ የሚሆነው ህዝብ በቀን $4 በታች በሆነ ገቢ ይተዳደራል ሲሉ ገልጸዋል። ከጠቅላላው ህዝብም ሩብ የሚሆነው ወይም 25% ደግሞ በቀን $2 በታች በሚያንስ ገቢ ለከፋ መከራ ተጋልጧል ሲሉ ተደምጠዋል። በተለይም ጦርነቱ በበረታባቸው እንደ ደቡብ ኮርዶፋን እና ሰሜን ዳርፉር ባሉ አካባቢዎች የድህነት መጠኑ እስከ 75 በመቶ መድረሱን ሪፖርቱ አመላክቷል። በሱዳን ጦርና በፈጥኖ ደራሽ ኃይሉ RSF መካከል የሚካሄደው ጦርነትም ወደ 4ኛ ዓመቱ ሲሸጋገር የቀውሱ ስፋት ከሀገር ውስጥ አልፎ ቀጠናዊ ስጋት እየሆነ መጥቷል። ከ11 ሚሊዮን በላይ ዜጎችም ከመኖሪያ ቀያቸው ተፈናቅለዋል። ይህ ቁጥር በዓለም ላይ ካሉ ከፍተኛ የተፈናቃዮች ቁጥርም አንደኛው ሆኗል። የንግድ መስመሮች መዘጋት፣ የባንክ አገልግሎቶች መቋረጥና የግብርና ምርታማነት መውደቅም ሱዳንን በረሃብ አፋፍ ላይ አቁሟታል። ጦርነቱ በአካባቢው ያሉ ሀገራትን ፍላጎትና ጣልቃ ገብነት እየሳበ በመሆኑም የሱዳን ጉዳይ የቀጠናው የጂኦፖለቲካዊ ፍጥጫ ማዕከል ሆኖ ቀጥሏል። የዓለም አቀፉ ማህበረሰብ በበርሊን በሚካሄደው ጉባኤ ላይ በሱዳን ጉዳይ ለመምከር ቢሰባሰብም በመሬት ላይ ያለው እውነታ ግን አሳሳቢ ነው። ጦርነቱ በአፋጣኝ ካልቆመም የድህነት መጠኑ ከመጨመሩ ባለፈ ሱዳን እንደ ሀገር የመቀጠሏን ጉዳይ አጠራጣሪ ያደርገዋል። አሁን ያለውም የ70 በመቶ የድህነት መጠን የሚያሳየው ሱዳን ከጦርነቱ በኋላ የምትገባበት የማገገሚያ ወቅት እጅግ ረጅምና ፈታኝ እንደሚሆን ነው። የሰብአዊ ድጋፍ አቅርቦቱ ከፍላጎቱ ጋር አለመመጣጠኑ ደግሞ ቀውሱን አባብሶታል ተብሏል። ክብራትና ክቡራን ቤተሰቦቻችን ለዛሬ ሚያዝያ 6 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ